ሰላም ሰላም ተመልካች አድማጮቻችን ዛሬ ጥር 11 2018 ዓመተ ምህረት ነው። ለሁላችሁም የክርስትና እምነት ተከታዮች እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ። የጥሬ ወርቅ ዋጋ ዛሬ ስንት ገባ ብለን መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ሁኑ። መረጃውን የምንነግራችሁ በአሜሪካ ዶላር እንዲሁም በጥሬው በኢትዮጵያ ብር በስንት እየተሸጠ እንደሆነ የምንነግራችሁ ነው የሚሆነው። ለቪዲዮ እንዲሁም ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ እንዲሁም ጠቃሚ መስሎ ከተሰማችሁ ሼር በማድረግ ሰብስክራይብ እንዲሁም ላይክን በማድረግ ቤተሰብ መሆናችሁን አሳዩን። አሁን ቀጥታ ወደ መረጃው ነው የምንሄደው። የምንጀምረው ከላይኛው ነው። ዛሬ በተለየ መልኩ ከላይኛው ጀምረን ወደ ታችኞቹ ነው የምንሄደው። ከ24 ካራት እንጀምራለን። 24 ካራት ፒዩሪቲ ሌቭሉ 99.96 የሆነው የወርቅ በአሜሪካ ዶላር በ148 ከ34 እየተሸጠ ነው የሚገኘው። 24 ካራት ወርቅ ሲባል እንግዲህ አንድ ወቄት ወርቅ ማለት ነው። ከ24 ካራት በላይ ወርቅ የለም። ይሄ እጅግ በጣም ትልቁ የወርቅ አይነት ነው። ኦልሞስት የዓለም አቀፉ የወርቅ አይነት እንዲሁም ማለት የውጭው የወርቅ 100% ነው ፒዩሪቲ ሌቭሉ ማለት ነው። 100% ወርቅ ነው ማለት ነው። ከሌሎች ማዕድናቶች ጋር የተደባለቀ አይደለም ማለት ነው። ነገር ግን ከአወጣጥ እንዲሁም ከአንዳንዶች ነገሮች አንጻር 99.96 ማለት ዞሮ ዞሮ የኢትዮጵያው 100% ንጹህ ነው ማለት ይቻላል። በአሜሪካ ዶላር በ148 ከ34 ሲሸጥ በኢትዮጵያ ብር ደግሞ 24 ካራት 1 ግራም ወርቅ በ23076 ከ52 እየተሸጠ ነው የሚገኘው። ቀጥሎ የምነግራችሁ ደግሞ የ23 ካራቱ ነው የሚሆነው። 23 ካራቱ የንጽህና ደረጃው 95.73 ሲሆን ይህ በአሜሪካ ዶላር በ142 ከ17 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 22114 ከ99 እየተሸጠ ይገኛል። በተለይ 23 እና 24 የሚባሉት የወርቅ አይነቶች ብዙ ጊዜ ከልብስ ከጌጣጌጥ ጋር ሲሰሩ አይስተዋልም። ነገር ግን እንደ ኢንቨስትመንት አማራጭነት በተለይ ትልልቅ ባለሀብቶች እንዲሁም ትልልቅ ሰዎች ብርን ከማስቀመጥ ባንክ በማለት እንዲሁ ወርቅን የሚያስቀምጡበት አማራጫቸው ነው በ23 እና 24 ካራት ማለት ነው። ቀጥሎ ደግሞ ከተለያዩ ልብሶች እንዲሁም ኦኬዥኖች ጋር የሚሄደው የ22 የ21 ካራት መጪውም ጊዜ ያው የሰርግ ጊዜ እንዲሁም የተለያዩ በዓላቶች ጊዜ ስለሆነ 22 እና 21 ካራት በብዛትም ገበያ ላሉ። በመቀጠል የእነሱን ዋጋ ነግራችኋለሁ። የ22 ካራት የንጽህና ደረጃው 91.39 ሲሆን በአሜሪካ ዶላር በጥሬው እየተሸጠ የሚገኘው በ135 ከ98 ነው። በኢትዮጵያ ብር ደግሞ 21153 ከ48 እየተሸጠ ይገኛል። ይህ የጥሬ ወርቅ ዋጋ የምነግራችሁ ላይ ማሰሪያን ጨምሮ ቫትን ጨምሮ አንዳንድ ወጪዎችን ጨምሮ ማለት ነው ከ3500 እስከ 4500 በግራም ሱቅ ላይ ማግኘት ይቻላል ማለት ነው። እየነገርኳችሁ ያለሁት ግን የጥሬ ወርቅ ዋጋ መሆኑን ልብ እንድትሉ ፈልጋለሁ። የጥሬ ወርቅ ዋጋ ምን ማለት ነው ካላችሁ ደግሞ በተለይ ወርቅ የሚያወጡ ትልልቅ ድርጅቶችም ሆኑ ማህበራቶች ለብሔራዊ ባንክ የሚሰጡበት ዋጋ አለ። ብሔራዊ ባንክ ደግሞ ወርቅን በዲዛይን አድርገው ለደንበኛ ለሚሸጡት ማለት ነው ለነሱ ለሚያቀርቡት የሚሸጥበት ዋጋ አለ። ያ ነው ጥሬው የሚባለው ማለት ነው። በተጨማሪ ደግሞ በዲዛይን የተሰራ በቀለበት በሀብል በጆሮ ጌጥ መልኩ ሲሰራ ደግሞ የሱቅ ዋጋ ወይም ደግሞ ተሰርቶ ያለቀለት ሬዲሜድ ጎልድ ይባላል። ይሄ እየነገርኳችሁ ያለሁት ግን ሮ ጎልድ ነው፣ የጥሬው ወርቅ ማለት ነው። ወደ ምንም አይነት ዲዛይን ከመቀየሩ በፊት ያለ ወርቅ ማለት ነው። ምናልባት ይህንን ያልኩት አዲስ ለሆናችሁት ነው። ቀድሞ የነበራችሁ ቤተሰቦች ታውቃላችሁ። ቀጥሎ የምነግራችሁ የ21 ካራቱ ነው የሚሆነው። 21 ካራቱ 86 የወርቅ ንጽህና ሲኖረው በአሜሪካ ዶላር በ129 ከ80 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 20191 ከ96 በመሸጥ ላይ ነው የሚገኘው። በመቀጠል 20 ካራቱ ነግራችኋለሁ። 20 ካራቱ በስንት በመሸጥ ላይ ይገኛል? ዛሬ ጥር 11
2018 ዓመተ ምህረት ላይ ካላችሁኝ በመረጃችን መሰረት የ19 ካራት ወርቅ 77.08 የወርቅ ንጽህና አለው። በ117 ከ44 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 18268 ከ91 ነው ዛሬ እየተሸጠ የሚገኘው ማለት ነው። 18 ከማን ነው 19 የሚባለው ካራት ከ18 ጋር የወርቅ ንጽህናው እጅግ ቀረቤታ ያለው ወርቅ ነው። በመቀጠል የ18 ነግራችኋለሁ። ከዛ በፊት ግን ቪዲዮውን እያያችሁ ነገር ግን ሰብስክራይብ ካላደረጋችሁ በዚህ ዩቲዩብ ቻናል ላይ ወርቅን የሚመለከቱ እጅግ በጣም ቆንጆ መረጃዎችን እንዲሁም የተለያዩ የቢዝነስ አማራጮችን እንዲሁም የምንዛሬ መረጃዎችን ጨምረን የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ቤተሰብ እንድትሆኑ ይህንን ወርቃማ የሆነ ቤተሰብ እንድትቀላቀሉ ስንል በማክበር እንጠይቃለን። ቀጥሎ የምነግራችሁ የ18 ካራቱ ነው። 18 ካራቱ የወርቅ ንጽህናው 71.81 ነው። ይሄ የሀገር ውስጥ ነው። በዓለም አቀፍ ደረጃ ግን 18 ካራት የሚታወቀው 75 ነው። ኦልሞስት ወደ 75 ብላችሁ እያዙት። 75 ማለት 750 ማለት እንደማለት ነው። ያው ከ100% 750ው እጅ ንጹህ ወርቅ ነው፣ ወይም ደግሞ ከ100% 75% ንጹህ ወርቅ ነው ማለት ነው። 750 የሚል የወርቁ ላይ በውስጡ በኩል ምልክትም አለው። በተጨማሪም ደግሞ በአሜሪካ ዶላር ስንት ነው እየተሸጠ የሚገኘው? ይህ 18 ካራት ካላችሁኝ ደግሞ በ111 ከ26 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17307 ከ39 በጥሬው በዛሬው ዋጋ በመሸጥ ላይ ይገኛል ማለት ነው። በመቀጠልም ነግራችሁ የ17 ካራቱን ሲሆን 17 ካራቱ በአሜሪካ ዶላር በ105 ከ08 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ16345 ከ87 እየተሸጠ ነው የሚገኘው ዛሬ ጥር 11 2018 ዓ.ም። እንቀጥላለን። በመቀጠል የምናያቸው 16 እና 15 የሚባሉት የካራት አይነቶች ብዙ ጊዜ በገበያ ላይ የማናያቸው ነገር ግን ደግሞ እየተሸጡ ያሉ የወርቅ አይነቶች ናቸው። እነሱን ስንመለከት ደግሞ 16 ካራቱ 98 ከ89 የአሜሪካ ዶላር እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ15384 ከ35 እየተሸጠ ይገኛል። በመቀጠል 15 ካራቱን ስንመለከት 15 ካራት 1 ግራም ወርቅ በ9272 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ14422 ከ83 እየተሸጠ እንደሚገኝ ያገኘነው መረጃ ያመላክታል። በመጨረሻ የምንመለከተው የ14 ካራት ወርቅ ነው። 14 ካራት ብቻ የመጨረሻ ለሚመስላችሁ ምናልባት ሰርች አድርጉ። ከ14 ካራት በታች የወረደ ወርቅ አለ። የወረደ ማለት ምን ማለት ነው ካላችሁ ደግሞ ከሌሎች ማዕድናቶች ጋር የመቀላቀል አዝማሚያው እጅግ ከፍተኛ ሲሆን ወረደ፣ ነገር ግን ወርቅ አይደለም ማለት አንችልም። በጣም ትንሽዬ ወርቅ ተደርጎበት ሌሎች ማዕድናቶች እንደ ብረት፣ እንደ ኒኬል፣ እንደ ነሐስ የመሳሰሉ ማዕድናቶች ሲቀላቀሉበት ትንሽ ከተቀላቀለበት ካራቱ የወርቅ ብዛቱ ከፍ ይላል። በጣም ብዙ ብረታ ብረቶችና ሚኔራሎች የሚቀላቀሉበት ከሆነ ግን የወርቅ ካራቱ አነሰው ወይም ዝቅ አለ ብለን ልንናገር እንችላለን። እና በእኛ መረጃ መሰረት 14 ካራቱ ካሉት የወርቅ ካራቶች በጣም እጅግ በጣም አነስተኛ የሚባለው ነው። 47 ነው። በውጮቹ 50 ድረስ ነው። ግማሹ ወርቅ ነው፣ ግማሹ ሌሎች ማዕድናቶች ናቸው። ይህ ወርቅ በብዛት እኛ ሀገር ሲታይ ሲሸጥ ይስተዋላል። እየተሸጠ የሚገኘው በአሜሪካ ዶላር በ86 ከ53 ሲሆን በኢትዮጵያ ብር ደግሞ በ13461 ከ30 እየተሸጠ ነው የሚገኘው። ዛሬ ጥር 11 እንግዲህ ያገኘነው ከብሔራዊ ባንክ እንዲሁም በአንዳንድ የሱቅ መሸጫዎች መረጃዎች ይህንን ይመስሉ ነበረ። እስካሁን ስለተከታተላችሁ እናመሰግናለን። በኋላም አካባቢ እንግዲህ የውጭ ወርቅስ ምን ይመስላል የሚለው መረጃ ይዘንላችሁ እንመጣለን። በያላችሁበት ሰላም